ተማሪ ኤፍሬም ተመስገን እባላለሁኝ። እዚህ የወላይታ ሶዶ 3ኛ ዓመት ተማሪ ነኝ። የተሻለውን ነገር ለማግኘት ብዬ ስደትን አማራጭ አድርጌ ነበር፣ ግን ስደት ምንም አማራጭ አይደለም። በሙያሌ አድርጌ በኬንያ ተሻግረ ወደ ታንዛኒያ፣ ማላይ፣ ወደ ዛምቢያ ነበር ታዘረ የመጣሁት። ሌላ ሀገር የትም ሀገር ብንሄድ ከዚህ ወጣን የበለጸጉት ሀገራት ብንሄዱላ ዜግነት ይሰጣል እንጂ ኢትዮጵያዊነትን አታገኙም እዛ ውስጥ። ያው ችግር አስተማሪም አይደል፣ ያው ተማርኩኝ ከዛ ህይወት። ከዛ መጥቼ ነበር አሁን ዩኒቨርሲቲ ገብቼ 3ኛ ዓመት ተማሪ ሊሆን ይችላል። ስራውን መስራት መኖርም ማጌጥም ባገር ነው፣ መዝናናትም ባገር ነው፣ ማልቀስም መደሰትም ባገር ነው። በጋ ወራትን በትምህርት አሳልፋለሁ። ክረምት ላይ በጎ ስራ በመሰማራት ህብረተሰቡን በማገለገል አቅመ ደካሞችን በማርዳት የራሴ ሳቲስፋክሽን እርካታ ታገኛለህ በልብ ማለት ነው። እኔ እንደ አጋጣሚ የተመደብኩት እዚህ ወላይታ ሶዶ ከተማ አስተዳደር ስር ዋዶ ክፍለ ከተማ ውስጥ በመደብ ነው ሲሰራ ቆየሁት። የጽዳት ዘመቻ እያከናወንኩ ቆይቻለሁ። ከተማ ላይ የመንገድ ደህንነት ግንዛቤ ማስጨበጫ ስራ ደም ለመለገስም ችያለሁ። በክቡር ጠቅላይ ሚኒስትራችን በኩል በታቀደው የአረንጓዴ አሻራ ክረምት ላይ ይህን ስራ ከዚህ ቀደም እንደሚሰራ ሁላ በዚህ ዓመትም ልንሰራ ችለናል። የአቅመ ደካማ ለሆኑ ሰዎች ቤት በመስራት አርፈ ብዙ ስራዎችን እያከናወን ቆይተናል። በሁለተኛ እንዴት ነው ሰላም ነው ለማለት ነው ማለት ነው። ዋኒ ሎ እኔ አሁን ከምባተኛ መናገር እችላለሁ። እሺ በኦሮሞኛ ውሃ ስጠኝ ማለት ነው። ብሻና ከኒ ውሃ ብሻና ማለት ነው። ኦ ደስ ይላል። ስጠኝ ናከኒ በእኛ ደግሞ ውሃ አሴ ይባላል። ማከምባተኛ ስጠኝ በሁለተኛ ኢማ ሁለቱም ኩሽቲክ ይመስለኛል። ወላይታ ጋሞ ጎባ ኦሞቲክ ናቸው። በጎ አድራጎት ውስጥ ስንሆን ብዙ ነገሮችን ለማወቅ ችለናል እኮ። ግቢ ውስጥ አሁን እንደዚህ አይነት ነገር ለማውራት ጊዜም ትንሽ እንትን ያላል። ቴንሽን ይዞ ካላብ ወደ ዶርም ከዶርም ወደ ግቢ እየርክ ምናምን ነገር ስትመላለስ እንደዚህ አይነት ነገሮች ትሰማቸዋለህ በጆሮ። ምን እንደምናገር ግን ብቻ አትለየውም። ወላይተኛ ነው፣ ጋሞኛ ነው፣ ኦሮሞኛ ነው፣ ሶማሌኛ ነው። አሁን እዚህ ከመጣን ወዲህ ብዙ ነገሮችን ለመላይች ይያለው። ዶርም ውስጥ ይገርማል ከተለያዩ አካባቢ ልጆች ጋር ነበርን። ህብረ ብሔራዊ ወንድማማችነትን የእርስ በርስ ትስስራችንም በዚህ መንገድ ሊያሳይ ይችላል። ያገለገልኩት ማህበረሰብ ውስጥ ብዙ ነገሮችን ለማች ያለው ባህላዊ አልባሳት ቤት በማግባት የወላይታን ባህል ኢቨን ያም ባህላዊ ልብስ ቤት በገባው ሰዓት የተለያዩ የብሔር ብሔረሰቦች ልብሶች ባሉበት ቤት በማግባት ትንሿ ኢትዮጵያ እንደሆነች መጠን ወላይታ በትንሹ የምታሳይበት ከተማ እንደሆነች መጠን አስረቶኛል። ያም በመረዳቴ ብቻ አልበቃሁም። ካልቸራል ፉዳቸው ራሱ ባህላዊ ምግብ ቤት በመግባት የወላይታ ቦይና የሚባል እንደ ሙቾ አይነት ጩቅጩቆ አይነት ባህላዊ ምግባቸውን ወተት ባህላዊ ዕቃ አቅርቦት ነገር ለማየት ያለው በጣም በማህበረሰቡ ውስጥ በጣም አስደሳችና ኢትዮጵያዊነትን የሚያሳየው ነገር ለማየት ይችላል። ወሰን ያልገደባቸው በጎ ፈቃደኛ ወጣቶች ነገን በጽኑ መሰረት ላይ የተከሉ የክፋት ሴራን ይነቅላሉ። እንደ ጥበብ ሸማ በህብረ ቀለማት ያጌጠ ማንነታቸውን በማጠናከር ጥላቻንና ዘረኝነትን ያስወግዳሉ። ፍቅርንና መተሳሰብን አዋህደው ሀገር ለመገንባት ይታትራሉ። እንደ ሰንሰለት ተሳስሮ ላይፈታ የተገመደ አንድነታቸውን ይበልጥ ለማጎልበት ሁሉም በጋራ ለጋራ ቤታችን ብለዋል። በጋራ ለጋራ ቤታችን የሚለው መርህ ቃል ራሱ ስናየው ብዙ ነን፣ የተለያየ ብሔር፣ የተለያየ ሃይማኖት፣ በጣም ዳይቨርሲቲ ያለን ሰዎች ነው። ግን በጋራ ሆነን የጋራ ቤት ስላለን ያ የጋራ ቤታችን ላይ ምን ሰራው በተናጠል አይደለም አንድ ላይ በመሆን ነውና በጋራ ስንሰራ ደግሞ ከየተለያዩ አካባቢዎች የሚመጡ ልምዶች፣ ሴቶች እያንዳንዱን እንደ ንጥረ ነገር ተጠቅመን በማዋሃድ
የተሻለ ነገር፣ የተሻለ ሀገር፣ የተሻለ ከተማ፣ የተሻለ ትውልድ ለመፍጠር ጥሩ መነሻ ነው ብዬ አስባለሁና ለዛም ነው ይሄን ፕሮግራም እንድሳተፍ መነሻ የሆነ። ሁላችሁም እንደምታውቁት ዩኒቨርሲቲ ትንሿ ኢትዮጵያ ናት። ከተለያዩ ከአራቱ ዳይሬክሽን ነው ሰው የሚመጣው እና ከዛ ጋር ምንም ቋንቋ፣ ሃይማኖትና ባህል ሳይለየን እዚህ ጋር የተሰባሰብን ወገኖቻችን እንርዳ በሚል ነው። ከብዛነት አንጻር ለኔ እዚህ ነው የምንለማመደው። አሁን ጎን ያለው ከኦሮሚያ ክልል የመጣ ልጅ ነው፣ እዛ ጋር ያለው ከአማራ ክልል የመጣ ልጅ፣ እኔ ደግሞ ከደቡብ ከጎፋ ነው የመጣሁትና ከተለያዩ ብሔር ቢሆንም አንድ አላማ አለን እዚህ ቦታ ላይ። ከተለያዩ አካባቢ ከመጡ ማህበረሰቦች ጋር ምን አይነት ባህል እንዳላቸው ምን ያህል እሴት እንዳላቸው ያንን ነገር መማር ችያለሁ። ከዛ ባሻገር ደግሞ አሁን በችግኝ ተከላ ሊሆን ይችላል መልካምነት ምን ያህል አሪፍ እንደሆነ ሌሎች አካባቢዎች ላይ የተለያየ መልካምነት ስራ አለ። ከዛ አንግልም ከተለያየ አካባቢ የመጡ ወጣቶች አሉ። ከነሱ ጋርም በቆየንባቸው ሰዓቶችም ብዙ ልምድ የቀሰምነው ከአንዱ ወደ አንዱ እየተንቀሳቀስን ስንሰራ አብሮነትንና አንድነትን ያጎለብታል ብዬ አስባለሁ። ከሌላ ቦታ ወደዚህ ቦታ ስንመጣ የሌላውን ቋንቋ የምንለምድበት የሌላውን ባህል የምንለምድበት ነውና በጣም ጠቃሚ ነው። ሌላ አካባቢ መልመድ እና ከሰው ጋር መተዋወቅም አለ እና ደስ የሚል ማህበራዊ ኑሮም እያሳለፍ ነው። በጣም ደስ ይላል። በሶዶ ክልል ከተማ የሚገኙትን ባህሎችን ቢያንስ ከ50% በላይ አውቀናል። በዚህ ስራ ውስጥ በምንሰማራበት ሰዓት ማለት ከህብረተሰቡ ጋር የነበረን ግንኙነት አሪፍ ነበር። እኛ ማናውቀውን ብዙ ነገር አውቀናል። እነሱም ያላቸውን ከባህላዊ አለባበስ ጀምሮ ሁሉንም ነገር እያወቅን ነበር። ሰላም ሚኒስቴር አንዱ ዋናው ትልቁ ተልዕኮ አገር ግንባታ ነው። አገር ግንባታ ማለት በአጠቃላይ የኢትዮጵያ ውስጥ ያሉ የጋራ ማድረግ ያለብንን ነገሮች የጋራ አድርገን ወደፊት የምንመኛትን የበለጸገች ዲሞክራሲ የሰፈነባት ሁላችንም የጋራ ቤት ናት ብለን የምንቀበላት ኢትዮጵያ ብዝሃነታችንን በአግባቡ የምታስተናግድ ነገር ግን ደግሞ ጠንካራ ኢትዮጵያ አንድነት እንዲገነባ ማድረግ ነው አገር ግንባታ ሲባል ማለት ነው። ትውልዱ ላይ የሚሰራ ስራ ነው፣ ሰው ላይ የሚሰራ ስራ ነው። ለዚህ ነው ወጣቶችን ማዕከል አድርገን አገር ግንባታው ላይ በትኩረት ለመስራት ጥረት እያደረግን ያለ ነው። ዘላቂ የሆነ ሀገር ግንባታ የሀገረ መንግስት ግንባታ እንዲረጋገጥ ካስፈለገ ወጣቱ ሌላው እህት ወንድሙ ኢትዮጵያውን የሚያውቅበትን እድል መፈጠር ይገባል። ሁሉም በያለበት ክልል የራሱ ሪትም ብቻ የራሱ ሙዚቃ ብቻ ያዳመጠ ይልቁንም ከጎኑ ያለውን ሌላኛው በወሰን የሚለየው ነገር ግን ደግሞ ለአስተዳደራዊ ወሰን ከሚለየው ኢትዮጵያዊ የሚያገናኘውን ታሪክ የሚያገናኘውን ባህል የሚያገናኘው ማህበረ ባህላዊ ህይወት ኢቭን የኢኮኖሚ ህይወት ጭምር የሚያያበት እድል መፈጠር አለበት የሚል ቁርጠኛ አቋም በክቡር ጠቅላይ ሚኒስትር ካረጉ በኋላ ሚኒስቴር መስሪያ ቤታችን ላለፉት 3-4 ዓመታት ይህን አይነት ተግባር ያከናውን ነበረ። ወሰን ተሻጋሪ ላይ የበጎ ፍቃድ ስራ ለሰላም፣ ለብሔራዊ መግባባት፣ ለሥራ ፈጠራና የአመለካከት ለውጥ ለማምጣት ፋይዳው ጉልህ ነው። የእርስ በርስ ትስስርንና ህብረ ብሔራዊ አንድነትንም የሚያጸና ተግባር ነው። ለእኛ ለኢትዮጵያውያን በጎነት አብሮን ይኖር እንጂ ዛሬ ላይ የተፈጠረ እንግዳ ነገር አይደለም። ከጥንት ጀምሮ የነበረ ነው። እኛ እርስ በርሳችን ስንረዳዳ የኛ ቤተሰቦች ወላጆቻችን እርስ በርስ ሲረዳዱ ጎረቤት የሚባለው ነገር አብሮ መብላት፣ እድሩ፣ እቁቡ በሌላው ዓለም ላይ የሌለው ነው እኛ ጋር የነበረው። ምናልባት አሁን በአንዳንድ ምክንያቶች እየተሸረሸሩ የመጡና አሁን ተማሪዎቻችንን በዩኒቨርሲቲ ደረጃ እየሰበሰብን ስንሰጥ አዲስ ሊሆን ይችላል። ነገር ግን አብሮን የነበረ ከኛ ከኢትዮጵያውያኖች ጋር እንደ አንድ ቫልዩ ኦፍ ኢትዮጵያን የኢትዮጵያ አንዱ እሴት ከምንላቸውና መሰረታዊ ከምንላቸው ባህሎች አንድ እንደ ባህል ምክንያቱም የኛ ወላጆቻችን እኛን ሲያሳድጉን ከቤት እንጀራ ባይኖር ከጎረቤት በመዋዋስ በመረዳታት ነበር። ከዛ የመጣ ነው። በጎ ስትሆን ነው አብሮ መኖርን ዴቨሎፕ የምታደርገው። ኢትዮጵያዊነት በውስጡ እጅግ በጣም ብዙ የሆኑ ህብረተሰባዊነት የሚንጸባረቅባቸው በጣም ሰፊ የሆኑ እሴቶች አሉ። ህብረተሰቡ ውስጥ በቋንቋ ሃይማኖት፣ በጋብቻ፣ በንግድ፣ በተለያዩ መስተጋብሮች የተሳሰረ ህዝብ ነው። ይህ መጋመድ ለኢትዮጵያውያን በረጅሙ የታሪካችን ሂደት ውስጥ አዲስ አይደለም፣ የቆየ ነገር ነው። እሴቶቹ ሳይጠፉ እሴቶቻችን በእኛ እጃችን እያሉ እነዛን እሴቶቻችንን ማጎልበት ያልቻልንባቸው አጋጣሚዎች ተከስተዋል።
አዲሱ ትውልድ የአያት ቅድመ አያቶቹን ታሪክና የአብሮነት እሴቶች፣ የመተባበር እሴቶች፣ የበጎነት እሴቶች፣ የመረዳዳት እሴቶች ያለው ለሌላው የማገዝ የሌለውም ባለው በጉልበቱም ይሁን በምን እየተረዳዳን ወደፊት የምንጓዝበትን አጋጣሚ ለመፍጠር የሚያግዝ ጥረት ነው። ይሄ በጎ ፈቃድ አገልግሎት ባለፉት 30 ዓመታት ገደማ የነበረው ይሄ ከአንድነት ይልቅ መለያየት ላይ ማዕከል ያደረገው የፖለቲካ ስራ ወጣቱ ጋም አጠቃላይ እንዳገር ያስተሳሰሩን የጋራ እሴቶቻችን ላይ የመሸርሸር አደጋ እንደፈጠረባቸው ይታወቃል። አንድነታቸውን የሚያስተሳስራቸውን ገመድ ከማሰብ ይልቅ የሚያለያያቸው ነገር ላይ ያተኮረ ስለነበረ ለዚህ ነው አሁን ዋናው ወደ ሌላ ክልል እንዲሄዱ የምናደርገው። ሲያድጉ ኤሌመንተሪም ሲማሩ ሃይስኩልም ሲማሩ አንዳንዶቹ እዛው ዩኒቨርሲቲም ክልላቸው ላይ የተማሩ አሉ። የሚያውቁት ስለነሱ አካባቢ ብቻ ነው የሚነገራቸው። ልክ እንዲጠራጠሩ እርስ በርሳቸው እንዳይቀራረቡ አንዱን አካባቢ ከሌላው አካባቢ ጋር አንድ ነን ብለው እንዳያስቡ ሁሉም የኢትዮጵያ አካል የኔ አካል ነው ብለው እንዳይቀበሉ የሚያደርግም ነገር ስላለው ያን ለመስበር ነው አሁን በየቦታው በዚህ አይነት መንገድ ስምሪት እንዲያደርጉ የምናደርገው። የሰላም ሚኒስቴር ከ2013 ዓ.ም ጀምሮ ለተከታታይ 10 ዙሮች ባካሄደው የወሰን ተሻጋሪ በጎ ፈቃድ የማህበረሰብ አገልግሎት ከ48000 በላይ በጎ ፈቃደኛ ወጣቶችን አሰልጥኖ በተለያዩ የሀገራችን ክፍሎች አሰማርቷል። በመርሃ ግብሩ በጎነት እንዲጎለብት ጥረት ተደርጓል። ሀገር የሚገነቡ ብርቱ እጆች ተበራክተዋል። የሰላም አምባሳደሮችም ተፈጥረዋል። ከተለያዩ ክልሎች እንመለምልና ዩኒቨርሲቲ እናስገባቸዋለን ለስልጠና ማለት ነው። የጋራ እሴቶቻችንን እናስተምራቸዋለን። ለአንድ ወር ስልጠና እንሰጣቸዋለን። አንድ ወር ያን ስልጠና ከወሰዱ በኋላ ወደ ሌላ ክልል ይመደባሉ። ወደ ተወለዱበት ሳይሆን ከዛ ውጭ ባለ ክልል ይመደቡና 6 ወር ይቆያሉ። እዛ 6 ወር በሚቆዩበት ጊዜ ከዛ አካባቢ ማህበረሰብ ጋር እንዲተዋወቁ በጋራ ባህላቸውን፣ እዛ አካባቢ ያለውን ቋንቋ፣ የህዝቡን አኗኗር፣ ስነ ልቦናውን እንዲያውቁ ነው የምናደርገው። ሌላ ክልል ላይ ያለውም ህዝብ የኔ ነው የራሴ ነው እኔም የዛ አካል ነኝ እንዲሉ የሚያደርጋቸው አስተሳሰብ ይዘው ነው የሚመጡት። የጋራ የሚያደርጓቸውን እሴቶቻቸውን የበለጠ እንዲያጠናክሩ የማድረግ ስራ ነው የምንሰራው እና ዋናው የሀገር ግንባታ ሲባል የጋራ እሴቶቻችንን ማጠናከር ነው። በክረምት ወራት እየተተገበረ የሚገኘው ወሰን ተሻጋሪ የክረምት በጎ ፈቃድ ስራ ከ20 ሺህ በላይ የዩኒቨርሲቲ ተማሪዎች በ32 የከፍተኛ ትምህርት ተቋማት የተለያዩ ስልጠናዎችን ወስደው ወደ ስራ የገቡበት ነው። ስልጠና በ3 ኤሪያዎች ላይ ተመርኩዞ ነው የተዘጋጀው። አንደኛው ኔሽን ቢልዲንግ አገር ግንባታ፣ ሁለተኛው ሶፍት ስኪል ተማሪዎች ላይፍ ስኪላቸውን ዴቨሎፕ ያደርጋሉ። ሶስተኛው ሲቲዝንሺፕ ኮምፒተንሲ የዜግነት ብቃት ዜጋ ማለት ምንድነው? ብቁ ዜጋ ማለት ኳሊቲ ኦፍ ሲቲዝንሺፕ ማለት ምን ማለት ነው የሚለው ነው። ከሰላም ግንባታ ጋር ተያያዥ ነገሮችን ይሰራሉ። ከማህበራዊ ትስስር ጋር የተያያዘ ነገር ይሰራሉና ከሀገር ግንባታም ተያያዥ ነገር ይሰራሉ። እነዚህ ነገሮች ምን ጊዜም ቢቀጥል ዜጎቻችን ከራሳቸው አካባቢ አልፎ ለሰው ልጅ የሚያስቡ ከኢትዮጵያ አልፎ ለቀጠናቸው የሚያስቡ ከቀጠናቸው አልፎ ለሀገራቸው የሚያስቡ ከሀገራቸው አልፎ ደግሞ ለዓለም የሚያስቡ ዜጎች ለማምረት ታላቅ ግብ ራዕይ ሰንቀን ስለምንሄድ ሀገር ውስጥ የሚታዩ እዚህም እዚያ የሚታዩ ችግሮች በእንዲህ አይነት ትልቅ ከፍታ ባለው ስራዎች ውስጥ እየቀነሱ ይልቁንም ዜጎቻችን ለትልቅ ዓላማ የተነሱ መሆናቸውን አውቀው ሰፈር ላይ ሊነሱ የሚችሉ ችግሮችን በውይይት የሚፈቱ በአብሮነት የሚፈቱ ችግርም ካለው ቁጭ ብሎ እንዲነጋገሩ የማድረግ ከፍተኛ ተልዕኮ ያለው ትልቅ ተልዕኮ ብለን ነው የምናምነው። የወሰን ተሻጋሪ የበጎ ፈቃድ ስራ ተማሪዎች ከሚሰሩበት የበጎ ፈቃድ ስራ ባለፈ ማህበራዊ ትስስራቸውን እንዲያጠናክሩ፣ የማህበረሰባቸውን ወግና ባህል ጠንቅቀው እንዲገነዘቡ፣ የብዙሃን ታዛ የሆነችው ኢትዮጵያ የጋራ ቤታችን መሆኗን እንዲረዱ ለማድረግ ነው። ዜግነት የሚለውንም ነገር በተግባር የሚማሩበት ነው። አንድ ዜጋ ለሀገሩ ምን ማድረግ እንዳለበት፣ አንድ ዜጋ ለሀገሩ እድገት ብልጽግና እንዲሁም ደግሞ ለህብረተሰቡ ሁለንተናዊ እድገት ምን ሚናዎችን መጫወት አለበት የሚለውን በተግባር ወረድ ብሎ ህብረተሰቡ ውስጥ ገብቶ የሚማርበት እጅግ በጣም ጥሩ የሆነ አጋጣሚ ነው ብለን ልንጠራው የምንችል ነው። እርስ በርስ እንዲተዋወቁ ያደርጋል። ሀገራቸውን የበለጠ አውቀው ወደ ዩኒቨርሲቲ ህይወታቸው ሲመጡ ከቀለም ተጨማሪ ሀገር እውቀት ስላላቸው ለሀገር ግንባታ፣ ለሰላም ግንባታ፣ ለዘላቂ ሀገራዊ ጥቅምና ለሀገራዊ አንድነት
ጠንካራ አቋምና ለዛ የሚሰሩ የነገ ኢትዮጵያ የዛሬ የሚሰሯት ኢትዮጵያ መሆኗን አውቀው ነገን ራሱ ካልገነባ ሌላ የሚመጣለት ሀገር እንደሄደ ቁርጥ አቋም ኑሮት በጥንቃቄ የሚማር በጥንቃቄ የሚሰራ ትውልድ የመፍጠር አንዱ ተልዕኮ አድርገን ነው የምንወስደው። ኢትዮጵያውያን እነቸርኛ ያው እንግዳ ተቀባይ ነን። ደግሞ የተለያዩ ቦታዎች ላይ የወደቁትን በማንሳት የተቸገሩትን በመርዳት የታረዙትን በማልበስ የተራቡትን የተጠሙትን በማብላትና በማጠጣት እንታወቃለን። ስለዚህ እነዚህ ወጣቶች ገና እያደጉና ወደፊት ካሪራቸውን እያዘጋጁ ስላሉ ወደፊት በጎ ስራዎችን ለሌሎቹ ሞዴል ሆነው እንዲያደርጉ እንደ ሀገርም እንደ ወጣትም እነዚህ ነገ ሀገር ተረካቢ ናቸው። ስለዚህ እነዚህ ሀገር ተረካቢዎች በዚህ ስነ ምግባር በዚህ መልካም ተሞክሮና መልካም አክቲቪቲ ታንጸው እንዲሄዱ ትልቅ ፋይዳ አለው ብዬ ነው ማምነው። ተማሪዎቹ ማህበረሰባቸውን ወርደው ለማገልገልና ከማህበረሰቡ ጋር ምን አይነት ግንኙነት ሊኖራቸው እንደሚገባ የወሰዱት ስልጠና ስንቅ ሆኗቸዋል። ያው ስልጠና ለኔ በጣም አሪፍ ነበረ እና በጣም ተጠቃሚ ነበረ። የገባኝ ነገር ቢኖር ኢትዮጵያ አብሮነት መስራት እንዳለባት ያ አብሮነት ደግሞ የሚገነባው በእኛ ዙሪያ መሆኑን እኔ ጨምሮ ማለት ነው ሰውን ተዋዶ መኖር እንዳለበት በዚህ ስልጠና ተምሬያለሁ። ያው ኢትዮጵያ ቤታችን ኢትዮጵያ በጋራ ለጋራ ሲነገነባት ነው ቤታችን የሚሆነው። ሞራሊ በአካላዊም ሆኖ ደስታ ይሰማኛል። ስልጠናው በጣም አስፈላጊ ነው። ከአሁን በፊት በክልል ደረጃ እየሰራን ነበር። ማህበረሰብ ላይ ተመልሰን እነሱን ማገዝ የሚያስፈልጋቸውን ነገር በምን በኩል የተቸገረው ያልተቸገረውን መለያየት፣ የደም ልገሳ ለማህበረሰብ ደም የሌላቸው ለነሱ አግዘን ወደ እነሱ መልሰን የጽዳት ዘመቻ በቀበሌ በየቀበሌ በየዞን ይሄ ሁሉ ነገር ሰርተናል። ስልጠናው ደስ የሚል ነው። ምክንያቱም እዛ ላይ ኢትዮጵያዊነት እንዴት እንደሆነች አሳይተውናል። የአብሮነት ባህላችን እንዴት ማዳበር እንዳለብን አሳይተውናል፣ አስተምረውናል። የአረንጓዴ አሻራ ላይ ተሳትፌያለሁ። እንዲሁም ደግሞ አቅመ ደካማዎችን በምንችለው አቅም ሄደን እያገዝናቸው ምግብም ቢሆን እየሰራንላቸው ስንረዳቸው ነበር። ስልጠናው ላይ ብዙ ነገሮች ተነስተዋል። ስለ አንድነት፣ ስለ በጎ ማድረግ እንዲሁም ጊዜያችን እንድንጠቀም ጥሩ ነገር ላይ እንደዚህ አይነት ነገሮችን አንስተውልናል። ያው በስልጠና በኩል በጣም ደስ ብሎኛል። ብዙ ነገር ሰጥማምጥናል። ሶፍት ስኪል ማለት በጣም ደስ ብሎኛል። አሪፍ ሀሳብ ስለመወጣት ለኮሚኒቲ ስልጣን ለመቀየር ማለት ነው። እንደገና እንዴት ነው ብዙ ዜጎች አንድ ላይ ስለመኖር እንዴት ነው ሀገር ለመቀየር በጥሩ ስራ እንደባልኩት በጣም እንደዛ ነው ተምቻለሁ። እንዴት ነው መንግስት እንዴት ነው መሆኑ ስራው እንዴት ነው የሰራው እንደ ህዝቡ ራሱም እንዴት ነው ፈጣሪ ወይ ፈጣሪ አይደለም ሁሉም ችግር ሲፈጠር ማለት ነው። እኔም በዛም እንደዛ ነው የተሰማው። ከኔ ጀምሮ ከህዝባችን መቀየር አለብን በጥሩ ሀሳብ ማለት ነው። እንዴት አንድነት መፍጠር እንችላለን? እንዴት ደግሞ ወደፊት እንሄዳለን? ያለፈ ታሪክ አልፏል፣ ሁሉ ነገር አልፏል። እኛ ይሄ ደግሞ ጄኔሬሽኑ አዲስ ጄኔሬሽን ነው። አየ እንዴት ነው እቺን ሀገር ሼፕ ማድረግ የምንችለው? እንዴት ነው ወደፊት መሄድ እንችለው? ይሄን ነገር ነው የተገነዘብኩት። በጣም ጥሩ ነበር። ስልጠና በጣም አሪፍ ነበረ። ብዙ ነገር ተምረናል። በበኩሌ ብዙ ነገር ተምሬያለሁ። በጎነት መስራት ለሰውም ጥቅም አለው፣ ለራሴም ጥቅም አለው። ለክረምቱ በጎ አድራጎት ብቻ ሳይሆን ወደፊት በህይወታችን ላይ ተመርቀን ስንወጣ ምን አይነት ስራ ፈጣሪዎች መሆን እንዳለብንና ስራ መፈለግን ብቻ ሳይሆን መፍጠርንም እንድንችል የተገነዘብንበት ነው። በዛም እዚህ ከመጣን በኋላ ስልጠናው ብዙ ረድተውናል። ሰዎችን በትህትና ማገዝ እንድንችል በጎ አድራጊ ሆነን በዚህ ክረምት ከምንቀመጥ አንዷን ወር በጎ አድራጎት ላይ ተሰማርተን እንድንሰራ በጣም ረድቶናል። ወሰን ተሻጋሪ በጎ ፈቃደኛ ወጣቶች በ14 ዘርፎች ላይ ተሳትፈዋል። እኔ በግሌ ከዚህ በፊት የምሰጠው ትምህርት ቲዩቶሪያል መስጠት ነበረ። ከኔ በታች ላሉ እንዲ እስከ 8ኛ ክፍል ላሉ ወይ ደግሞ ከ9 እስከ 12 ላሉ
ከጓደኞቼ ጋር እንደ ግሩፕ ነገር እንሆንና ሳብጀክት ተከፋፍለን እሱን የመስጠት አላማ ነበረ። ከዚህ በፊትም እንሰራው ተግባር በብዛት እሱ ነበር። ክረምት ሁሌ በተለያዩ ዘርፎች ላይ በጤና ዘርፍ፣ በትምህርት ዘርፍ ላይ ማህበረሰቦችን ሳገለግል ነው የመጣሁት እና አሁን ደግሞ በዩኒቨርሲቲ ደረጃ በሀገር ደረጃ ለአብሮነታችን ለአንድነታችን በሚል መሪ ቃል በሀገር ደረጃ በሚደረገው የበጎ አድራጎት ስራ ላይ አባል ነኝ። በጎ ስራ ለማህበረሰቡ በጣም ይጠቅማል ብዬ አምናለሁ። በሀገር ደረጃም በጣም ጠቃሚ ነው። በችግኝ ተከላው፣ በከተማ ጽዳትና ውበት፣ የአቅመ ደካማ ቤቶችን በመጠገን በመሳሰለው ስራ ላይ ደግሞ በተግባር አብረው ከህዝቡ ጋር እየሰሩ ተማሪዎችን ያስጠናሉ። የሃይስኩል ተማሪዎችን፣ ኤሌመንተሪ ተማሪዎችን ክረምቱ ላይ ማለት ነው። እንደዛ እያደረጉ ይሰራሉ። በጣም ጥሩ መቀራረብን በዜጎች መካከል እያመጣ ነው ብለን ነው የምናስበው። 7.6 ቢሊዮን ችግኞችን ለመትከል የተያያዘውን ሀገራዊ ግብ ለማሳካት የችግኝ መትከያ ጉድጓዶችን ቆፍረዋል። በተመደቡባቸው አካባቢዎች ተዘዋውረው ችግኞችን ተክለዋል። የደካማ ቤቶችን ማደስ፣ እንደዚህ አረንጓዴ አሻራ ላይ መስራት እና ሌላ ደግሞ ትራፊክ ላይ መስራት ነው። የኛ አሁን ለምሳሌ እኔ የመረጥኩት ይሄ አረንጓዴ አሻራና የደካማ ቤቶችን መስራት ነው። ለአረንጓዴ አሻራ ጉድጓድ እያዘጋጀን ነው። ስልጠናው የተሰጠን አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ነው እና የተመደብነው ደግሞ እዚህ አስቱ አዲስ አበባ ውስጥ ነውና ይሄ ችግኝ እየተከልን ነው። አሁን ጉድጓድ እየቆፈርን ነው። በዛነት ለአብሮነታችን በሚል በመሪ ቃል እስካሁን ድረስ እየሰራ ነው ያለ ነው። ጽዳት ስራችን እየሰራ ነበር። ደግሞ ሆስፒታል ውስጥ ገብተን ጽዳትም ያደረግን ነበር። በመጨረሻ ችግኝ እየተከልን ነው ያለ ነው። ችግኝ ለሀገሩ ለኢትዮጵያ ሀብት ስለሆነ አቅመ ደካሞችንም ስናግዝ ነበረ። የተለያዩ እርዳታ የሚያስፈልጉ ሰዎችንም ከተለያዩ የህብረተሰቡ አባላት ብር በማሰባሰብ የተለያዩ አቅም ደብተርም የመሳሰሉትን ዱስም ምንም በመግዛት እየረዳናቸው ነበር፣ እየተባበርናቸው ነበር። ከህብረተሰቡ በሰበሰብነው ብር ያው ውስጣዊ እርካታ ነው። ምንም የምታገኘው ጥቅም የለም። በጉልበትህም በሀሳብህም በምንም በበጎ ስራ ነው። በቃ በጋራ ለጋራ ቤታችን በሚል መርህ ቃል ነው የተሳተፍን ያለ ነው። እስካሁን ባደረግነው ነገርም ደስተኛ ነን ሁላችንም። ጽዳት ዘመቻ አድርገናል። የቤት እድሳት አለ። ከዛ ውጪ ደም መለገስ፣ ዛሬ ደግሞ እያከናወን ያለ ነው የችግኝ ተከላ አለ። በበጎ ስራው ላይ በመሳተፌ ትልቅ ደስታ ነው የሚሰማኝ። ለምን ብዙዎች እንደዚህ አይነት እድል ሊያገኙ አልቻሉም። የአቅመ ደካሞችንና የአረጋውያን ቤቶች አድሰዋል፣ ሰርተዋል። የሚተካ ደማቸውን በመለገስ የማይተካውን የሰው ልጅ ሕይወት ታድገዋል። የመንገድ ደህንነት የግንዛቤ ማስጨበጫ ስራዎችንም ሲተገብሩ ቆይተዋል። የትራፊክ እንቅስቃሴ ስኬታማ እንዲሆን ለማድረግ ትራፊኮችን እያገዝን እንገኛለን። በአጠቃላይ ማህበረሰቡን ማገልገል ከምንም በላይ ደስ የሚል ስሜት አለው። በአቅምና በጉልበት ማህበረሰቡን ማገዝ በጣም ደስታ የሚሰጥ ነገር ነው ለኔ። እኔ የተመደብኩት እዚህ መንገድ ደህንነት ላይ ነው። የብዙ ሰው ህይወት ያጣና ያንን ደግሞ በቻልነው አቅም ግንዛቤ እየሰጠን በዘብራ እንዲያቋርጡ እያደረግን ነው። ማገልገል በራሱ የሚሰጥ የህሊና እርካታ አለ። የሰላም ሚኒስቴር ከትምህርት ሚኒስቴርና ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር የ2016 ዓመተ ምህረት የሀገር አቀፍ የክረምት ወራት የበጎ ፈቃድ አገልግሎት በጎነትና አብሮነት ለኢትዮጵያ ከፍታ በሚል የንቅናቄ መድረክ ማካሄዱ ይታወሳል። ይሄ ስራ የሁሉም አካላት ትብብር የግድ ያስፈልገዋል። ሰላም ሚኒስቴር ብቻውን የሚሰራው ስራ አይደለም። ለምሳሌ አሁን እነዚህ የዩኒቨርሲቲ ተማሪዎችን በረፍት ጊዜያቸው ወጥተው ክረምቱን በሌላ ክልል ሄደው ከህብረተሰቡ ጋር እንዲተዋወቁና አብረው እንዲወያዩ የምናደርግበት ዋና ምክንያት ይሄንን ዓላማ ለማሳካት ሲባል ከትምህርት ሚኒስቴር ጋር ነው የምንሰራው። ትምህርት ሚኒስቴርና ዩኒቨርሲቲዎች በጋራ ተባብረን ነው አብረን የምንሰራው። በሚቀጥለው ደግሞ ለምሳሌ አሁን የተለያየ ድጋፍ በሚያደርጉባቸው ሁኔታዎች ደግሞ ከሰራተኛና ማህበራዊ ጉዳይ ጋር እንደዚሁም ደግሞ ከሁሉም ሴክተሮች ጋር አብረን በጋራ በትብብር ነው የምንሰራው። ተቋሞቹን እያስተባበርን ግን የዚህ ዋናውን የሀገር ግንባታ ስራ ወጣቶች በኃላፊነት መንፈስ እንዲሰሩ የማድረጉን ስራ ነው የምንሰራው ማለት ነው። በዘንድሮው የክረምት የበጎ ፈቃድ ስራ የዩኒቨርሲቲ ተማሪዎችን ጨምሮ
40 ሚሊዮን በጎ ፈቃደኞችን በማሳተፍ ከ50 ሚሊዮን በላይ የማህበረሰብ ክፍሎች ተጠቃሚ የሚያደርግ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ የተጀመረው የ2016 የክረምት ወራት የበጎ ፈቃድ አገልግሎት በሚሊዮኖች የሚቆጠሩ ዜጎቻችንን ሕይወት የሚነካ መሆኑ የታመነ ነው። የበጎ ፈቃድ አገልግሎት ዜጎች ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውንና ክህሎታቸውን ለሀገራቸው እድገት የሚሰውበት መርሃ ግብር ነው። በጎ ፈቃደኝነት የጋራ እሴቶቻችንን የሆኑትን ርህራሄንና መተሳሰብን ያጎለብታል። አንዳችን ለሌላችን ያለንን ወገንተኝነት፣ አክብሮትና ቁርጠኝነትም ያሳያል። የበጎ ፈቃድ አገልግሎት ሀገርን የማወቂያ መንገድም ነው። ህብረ ብሔራዊ አንድነትን የምናጸናበትም አርማታ ነው። በመንግስትና በማህበረሰቡ ያልተሸፈኑ የልማት ክፍተቶችን በመሙላት ረገድ ከፍተኛ አስተዋጽኦም አበርክተዋል፣ በማበርከትም ላይ ይገኛሉ። እስካሁን ላበረከቱት አስተዋጽኦም በኢፌዴሪ መንግስት በራሴና በጎ ፈቃድ በተደረገላቸው ዜጎች ስም ለማመስገን እፈልጋለሁ። የወሰን ተሻጋሪ በጎ ፈቃድ ሥራ የወጣቶችን አመለካከት፣ ክህሎትና ሞራል ይገነባል። አንዱ የሌላውን ባህልና እሴት እንዲያውቅ ምቹ አጋጣሚን ይፈጥራል። በማንነቶች ላይ መሰረት አድርጎ ያለውን መከፋፈልና ጥርጣሬ በማስወገድ ዘላቂ ሰላምንና ብሔራዊ መግባባትን ያረጋግጣል። ይህ የበጎ ፈቃድ አገልግሎት ከዘመቻ ተላቆ የዕለት ተዕለት ስራችን መሆን ይኖርበታል።